ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ በአሳይ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበርና ሰብስክራይበር የሆናችሁ ወገኖችን እያመሰገን ሌሎች ወገኖችም ዝግጅቶቻችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። በመጀመሪያ እንግዲህ አንዳንድ መረጃዎችን ወደ እናንተ ስናደርስ በሁለት ወር ውስጥ 72 የድሮን ጥቃት በአማራ ክልል መፈጸሙን ኤፒኤ ባወጣው መረጃ አመላክቷል። በሁለት ወር ውስጥ 72 የድሮን ድብደባ በአማራ ክልል ተካሂዷል። ከነዚህም የድሮን ድብደባዎች መካከል አብዛኞቹ ንጹሐንን ታርጌት ያደረጉ ከታጣቂዎች ይልቅ በንጹሐን ላይ ከፍተኛ ጉዳት ያደረሱ መሆናቸውን ኤፒኤ ዘግቧል። እንግዲህ ይሄ የሁለት ወር መረጃ ብቻ ነው። በትግራይም ጦርነት ጊዜ አገዛዙ በዚህ ልክ የድሮን ጥቃት አልተጠቀመም። መጨረሻ ላይ ነው እንደምታስታውሱት እስከ ጣርማ በር ተከትለው መጥተው በነበረ ሰዓት ላይ የመጨረሻዎቹ ላይ ብቻ ነው የድሮን ድብደባ ሲያደርግ የነበረው። ከዛ ውጭ የመስፍን ኢንዱስትሪያል ኢንጂነሪንግ እና የመሳሰሉ ቦታዎች ላይ ድብደባ ሲያካሄድ ነበረ እንጂ ንጹሐንን ታርጌት ያደረገ ድብደባ ያለምንም ተቆጣጣሪ ተካሂዶ አያውቅም። አሁን ላይ ግን በሁለት ወር ብቻ 72 የድሮን ጥቃት መፈጸሙን ኤፒኤ ዘግቧል። ከዚህ ጋር በተያያዘ ትናንትናው ዕለት ወደ ሚዲያ የመጣውና የጁላ ቃል አቀባይ የሆነው ኮሎኔል ጌትነት አዳነ እስካሁን ድረስ ባደረግናቸው የድሮን ድብደባዎች ታጣቂዎችን እንጂ ንጹሐን ላይ ጉዳት አላደረስንም በማለት ተናግሯል። ጉዳት ያላደረስነው ደግሞ ቴክኖሎጂው ስለማይፈቅድ ነው። እንግዲህ ድሮን ድብደባ የሚፈጸመው ካሜራን በመጠቀም ስለሆነ ንጹሐንና ከታጣቂ እየለየን ነው ድብደባ የምናካሄደው በማለት ተናግሯል። እንግዲህ ኮሎኔል ጌትነት አዳነ ማለት በጣም ግልፍተኛ ከሆኑ ሰዎች መካከል አንዱ ነው። ወደ ሚዲያ በመጣ ቁጥር ስሜቱን መቆጣጠር የሚሳነው እና በድንፋታው ሕዝብ የሚያውቀው ሰው ነው ማለት ይቻላል። ከ8 ወር በፊት እንደምታስታውሱት ወደ ሚዲያ መጥቶ በቃ ከዚህ በኋላ ፋኖ በሚገባው መልኩ እናናግረዋለን እያለ ሲደነፋ ነበር። አሁን የሰጠው መግለጫ አንጻራዊ ከእስካሁኖቹ ሲታይ ትንሽ ረገብ ብሏል ማለት ይቻላል። እስኪ የበፊቶቹን አስታውሰን እንመለስ። አሁንም የተናገረውን ቀንጨብ አድርገን ሰምተን እንመለስ። ተፈጠረ አትማሩ፣ አትነግዱ፣ እንደዚህ አትሉም የሚለው ውከትና ግርግርን ማስቆም መልክ ማስያዝ ነው። ይህም በምንድን ነው? ሰላም 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 ተብሏል። ተደጋጋሚ ጥያቄ። እሱ ደግሞ የመረጠው ነፍጥ በኃይል ነው። ስለዚህ በመረጠው ቋንቋ መነጋገር መቻል አለብን ማለት ነው። ከዚህ በኋላ ዓላማው የሚሆነው ከኦፕሬሽን አንግል ውከትን፣ ብጥብጥን አስወግዶ ለክልሉ ሕዝብና መንግስት ሰላም ማስፈን ነው። ሰላም የሚሰፍነው ደግሞ በመረጠው ቋንቋ ማነጋገር ስንችል ነው። አንዳንድ ጊዜ የጠላት ምሽጎች እንደምታውቁት እናንተ ሄዳችሁ እንደሰራችሁት ገዳም ላይ፣ ትምህርት ቤቶች ላይ፣ የሃይማኖት ተቋማት ትምህርት ቤቶች፣ ህዝብ የሚሰበሰብበት አካባቢ ነው የሚሆኑት አይደለ? የሚመሽጉት ምን የሚሉት ይሄ ኃይል ትምህርት እንዲቋረጥ መምህራኖችን እየገደለ ተማሪዎችን እየገደለ ድሮን መታ የሚለው የት ላይ ነው? ትምህርት ቤት ላይ አስቁሞት የለ እንዴ? አስቁሞታል እኮ ገዳይ ሲያረፋፈር ሟች ገሰግሳል። ገዳይ ሲያረፋፈር ሟች ገሰግሳል። አንዱም መሰደጃው አንዱም ቀኑ ደርሷል። እንደሰማችሁት ነው እንግዲህ ይሄ ከተወዛዋዥነት ወደ ኮሎኔልነት ያደገ ኮሎኔል ከ8 ወር በፊት እንግዲህ ፋኖ በሰላም ተለምኖ እምቢ ብሎ የለም በሚገባው ቋንቋ እናናግረዋለን መጣሁልህ ምናምን ብሎ ፎክሮ ገብቶ ነበር። ከ8 ወር በኋላ እንደገና ኮሎኔሉ እጠፍ ብሎ መጥቶ ድምፁን አለስልሶ ፋኖ ትምህርት ቤት ተደበደበ የሚለው ትምህርትን እኮ አዘግቶታል እኮ አለ እንዴ ትምህርት እየተሰጠ ነው እንዲህ እያለ ሲናገር
ትሰሙታላችሁ። እና በንጹሐን ላይ የፈጸምነው ድብደባ የለም። አዎ በድሮን ድብደባ ግን ታጣቂውን ከፍተኛ ጉዳት እያደረስንበት ነው በማለት ሲናገር ተሰምቷል። እንደ እውነቱ ከሆነ ግን ዛሬ የወጣው መረጃ የሚያመለክተው በ2 ወር ውስጥ 72 ድብደባ መካሄዱንና ከነዚህ 72 የድሮን ድብደባዎች መካከል አብዛኞቹ በንጹሐን ላይ ጉዳት ማድረሳቸውን የሚገልጽ ነው። ወደ ቀጣዩ መረጃ ስንሸጋገር የድንበር የለሽ የጋዜጠኞች ቡድን ወይም ደግሞ ሪፖርተርስ ዊዛውት ቦርደር በትናንትናው ዕለት አንድ ሪፖርት አውጥቷል። እናም የድንበር የለሹ የጋዜጠኞች ማህበር ወይም ሪፖርተርስ ዊዛውት ቦርደር ባወጣው ዓመታዊ መረጃ መሰረት የአብይ አህመድ ኢትዮጵያ ጋዜጠኞችን በማሰር የፕሬስ ነፃነትን በመክፈፍ ከ180 የዓለም ሀገራት በ145ኛ ደረጃ ተቀምጣለች። ከ5 በላይ ጋዜጠኞችን በማሰር ከ180 የዓለም ሀገራት 145ኛ ደረጃ ላይ ተመዝግባለች። ከዚህ በፊት የተሻለ ደረጃ ነበራት። አሁን ላይ ግን ወርዳ 145ኛ ደረጃ ላይ ተመዝግባለች። እንግዲህ ያውም የታሰሩ 5 ጋዜጠኞችን መሰረት በማድረግ ማለት ነው ይሄ ደረጃ የወጣው እንጂ እኮ አሁን ኢትዮጵያ ውስጥ ጋዜጠኝነት የሚባለው ነገር ሙሉ በሙሉ ታስሯል። ግማሹ ተሰድቷል፣ ግማሹ እስር ቤት ገብቷል። አሁን የፌስቲቫል፣ የባዛር፣ የሲምፖዚየም፣ የፌሽታ ጋዜጠኞች ብቻ ናቸው ስራ እንዲሰሩ የተፈቀደላቸው። የመዝናኛ ጋዜጠኞች ናቸው፣ የኳስ ተንታኞች ናቸው ሞገዱን ያጨናነቁት። ከዛ ውጭ ግን ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ የሚዘግብ ጋዜጠኛ ኢትዮጵያ ምድር ላይ ሆኖ ስራ መስራት አይችልም እና 145ኛ ደረጃ ላይ የሆነ ሆኖ አስቀምጧታል። በሁሉም መመዘኛዎች ከ2024 የከፋ ውጤት አስመዝግባለች ብሏል። በኢኮኖሚክ ኢንዶክትሬት ካለፈው ዓመት ከ107 ወደ 131ኛ ደረጃ ስታሽቆለቁል በሶሻል ኢንዶክትሬት ደግሞ ከ135 ወደ 146ኛ ደረጃ አሽቆልቁላለች ይላል እና በሁሉም መመዘኛዎች ስትመዘን ሪፖርተርስ ዊዛውት ቦርደር ባወጣው መረጃ መሰረት የኢትዮጵያ ደረጃ አምና ከነበረበት አሽቆልቁሏል። በእርግጥም የኢትዮጵያ ደረጃ ከ180 ሀገራት 145ኛ መቀመጡ ሌሎቹን ሀገራት እንዴት ልትቀድም ቻለች የሚል ጥያቄ ከማስነሳት ባለፈ የሚገርም አይደለም። እንዴት ደረጃዋ ወረደ ሊባል አይችልም። ጋዜጠኛም ሆኖ ታዋቂም ሰው ሆኖ ምንም ሆኖ አሁን ላይ አገዛዙን የሚቃወም ነገር ያደረገ አካል እስር ቤት ከመግባት ባለፈ ወደ ሀገር ቤት አትገባም እየተባለ እየተከለከለ ያለበት ሁኔታ ነው ያለው። በኢትዮጵያ አብይ አህመድን ማወደስ ይቻላል፣ ማንቆለባበስ ይቻላል፣ ህዝብን መሳደብ ይቻላል፣ ከአገዛዙ ጎን ተሰልፎ ዳኞችን ማንጓጠጥ ይቻላል። እንደ ስዩም ተሾመ ማለት ነው። እንደ ስዩም ተሾመ መሀል ዳኛው፣ የቀኙ ዳኛ፣ የግራው ዳኛ እያልክ የዳኞችን ባህሪ መተንተን ትችላለህ፣ ይፈቀድልሃል። የማይቻል ነገር የለም። ፖሊስ በቁጥጥር ስር አውላችሁ አምጡ ሲባሉ ልናገኘው አልቻልንም የሚል መልስ ሁሉ ይሰጣሉ። አብይ አህመድን ይዘህ የምትንቀሳቀስ ከሆነ ከዛ ውጭ ግን አብይ አህመድ ላይ ቃል ከተነፈስክ አለቀልህ። አሁን ትናንትና አንድ መረጃ ወጥቶ ሰበር ዜና እየተባለ ሲረገብ ነበረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት የሆኑ እንግዲህ 4 ጳጳሳት ወደ ሀገር ቤት እንዳይገቡ ታግደው ነበር እና አቡነ ጴጥሮስ ማለት ነው። እና በትናንትናው ዕለት የመንግስት ኮሚኒኬሽን ባወጣው መግለጫ 3ቱ እንዲመለሱ ተፈቅዶላቸዋል። 4ተኛው ግን አቡነ ሉቃስ መሆናቸው ነው። እሳቸው ግን ወደ ሀገር ቤት እንዲገቡ አልተፈቀደም። ለምን? አብይ አህመድን የሚመለከት ንግግር ስላደረጉ ማለት ነው። አድማ በታይ ከሚባለው ሪፐብሊክ ጋርድ ከሚባለው መካከል አንድ እንኳን እንዴት ይጠፋል? እዚህን ሰውዬ ግንባር ብሎ የሚገላግል ኢትዮጵያን ከስቃይ የሚገላግል አንድ ወንድ እንዴት ይጠፋል ብለው መናገራቸው የተነሳ 3ቱን ወደ ሀገር ቤት እንዲገቡ ሲፈቅድ፣ አቡኑ ግን በሌሉበትም ተፈርዶባቸው ነበር። ልክ እንደኔ 7 ዓመት ተፈርዶባቸዋል። እሳቸው ግን ወደ ሀገር ቤት እንዳይገቡ ተደርገዋል። እና አንድ አባባል አለ፣ የቆሾ አባባል፣ ደስታ ማለት ያጡትን ነገር መልሶ ማግኘት ነው የሚል አባባል አለ። ደስታ ማለት ያጣኸውን ነገር መልሰህ ስታገኘው የሚሰማ ስሜት ነው። እና ያለህን ነገር ይነጥቅህና በሰፊው ከነጠቀህ ላይ ትንሽ እየቆንጠር አድርጎ ሲመልስልህ ሰበር ዜና ብለህ አስደሳች ሰበር ዜና አድርገህ ትዘግበዋለህ ማለት ነው። ያለምንም ምክንያት 45 ቀን 2 ወር አስሮ ከዛ 30 ሺህ ብር
የዋስትና ገንዘብ ተቀብሎ ሲለቅህ ሰበር ዜና ላለፉት 2 ወር 3 ወር ታስሮ የነበረው ወንድማችን ተፈታ ብለህ አስደሳች ሰበር ዜና ታደርገዋለህ። የሆነን ሰው ከቤቱ አግተው ወዳልታወቀ የማጎሪያ ካምፕ ወስደው ሲያሰቃዩ ከቀረሙ በኋላ የታሰረበትን ቦታ ስታቅ አስደሳች ሰበር ዜና ብለህ ይዘው ትመጣለህ። ይሄ አሳዛኝ ነው መሆን የሚችለው እንጂ አስደሳች ሊሆን አይችልም። አንድ ሰው ያልታወቀ ቦታ ታስሮ ቀርሞ ከዛ ያለምንም ጥፋት ማለት ነው የታሰረበትን ቦታ ማወቅህ አስደሳች ሰበር ዜና ሊሆን አይችልም። ግን እንደዛ ነው። ደስታ ማለት ያጡትን ነገር መልሶ ማግኘት ነው። ጳጳሶቻችን ወደ ሀገር ቤት እንዳይገቡ መደረጋቸው ይሄ ትልቅ ንፍረት ነው፣ ትልቅ ንቀት ነው። እንዲህ አይነት ባዳ አገዛዝ እሱ ብሎ ከልካይ ደግሞ ሀገር ቤት ከሌ ግባ ከሌ አትግባ የሚል ህገወጥ አገዛዝ ከዛ በትናንትናው 2-3ቱ ፈቀደ ሲባል አስደሳች ሰበር ዜና እነ ኤርሚያስ ለገሰ ሲያጫጩት ነበር ማለት ነው። የሆነ ሆኖ እንግዲህ የአቡነ ሉቃስ መረር ያለ ንግግር በማድረጋቸው የተነሳ 3ቱ ሲፈቀድ እሳቸው አልገቡም። እንዳጠቃላይ ግን በኢትዮጵያ በአሁኑ ሰዓት የትኛውም አካል ቢሆን ለአገዛዙ ጆሮ የማይጥም ነገር ካስተላለፈ በማግስቱ እጣ ፈንታው መታሰር ነው። ስለዚህ ሪፖርተርስ ዊዛውት ቦርደር ያወጣው መረጃ መሰረት አድርገን ስንናገር ኢትዮጵያ ከ180 ሀገራት 145ኛ ደረጃ ላይ መገኘቷ እንደውም የተሻለ ደረጃ ላይ ናት ብለን እንድናሰብ የሚያደርግ ነው። ቢያንስ 35 ሀገራትን እንዴት ልትቀድም ይቻላል ብለን እንድንጠይቅ የሚያደርግ ነው። ኤርትራ መጨረሻ ደረጃ ላይ ትቀምጣለች። መጨረሻ ደረጃ ላይ ማለት ነው። አሁን እኮ በኤርትራና በኢትዮጵያ መካከል ያለው ልዩነት ምንድን ነው? ምን ልዩነት አለ? ኢትዮጵያ ውስጥ ሆኖም ጋዜጣ ፕሪንትድ ሚዲያም ይሁን የትኛውም አይነት የቅዋሜ ድምፅ እኮ ማሰማት አይችልም፣ ተከልክሏል። ኢትዮጵያውያኖች እየጻፉ ያሉት ወይ በፌክ አካውንት ነው፣ ወይ ራሳቸውን ደብቀው ነው፣ ወይ ፋኖ ትግል ሜዳ ላይ ሆነው ነው፣ ወይ ከሀገር ውጭ ነው። እና ሙሉ በሙሉ በሚባል መልኩ አገዛዙን የሚቃወሙ ድምፆች ታፍነዋል። በተመሳሳይ መልኩ ፖለቲከኞችም እንደዛው አገዛዙን መረር ባለመልኩ የሚቃወሙ ታስረው ወይ ተሰብረው እንዲወጡ ተደርገዋል። ካልሆነ ደግሞ አቋማቸውን ቀይረው ጭራ እንዲቆሉ ተደርገዋል። የሆነ ሆኖ ግን እንደ ሪፖርተርስ ዊዛውት ቦርደር መግለጫ ከ180 ሀገራት 145ኛ ደረጃ ላይ ተቀምጣለች። ወደ ሁለተኛው መረጃ ስንሻገር አፋሕድን የተመለከተ መረጃ ወደ እናንተ የማደርስ ይሆናል። እንግዲህ እስክንድር ነጋ አፋሕድ የሚል ድርጅት ይዞ ከመጣ በኋላ የፋኖን ትግል ወደኋላ በማጓተት ረገድ በርካታ ስራዎችን ሲሰራ ቆይቷል። ብዙ የማጭበርበር የማምታታት ስራ ሲሰራ ነበረ። ጅብ የማያውቁት ሀገር ሂዶ ቁርበት አንጥፉልኝ ይላል ለሚባለው በበግ ለምድ ተጀብኖ አማራ ክልል የገባው እስክንድር ነጋ የሚገርም ጉዳት አድርሷል በፋኖ ትግል ውስጥ። አሁን ላይ ግን ወሎ ላይ ያበቃለት ነው። ጎጃም ላይ ካበቃለት ቆይቷል። ጎንደር ላይ በተመሳሳይ መልኩ ወንድሞቻችን መባነን ጀምረዋል። ዛሬም አንድ የድምፅ ቅጂ ተለቋል። በዛ የድምፅ ቅጂ ላይ እስክንድር የፋኖን ትግል መምራት የማይችል አቅም የለሽ ሰው መሆኑን ሲናገሩ ከድምፅ ቅጂው ላይ ትሰማላችሁ። እስቲ ቀንጨብ አድርገን ሰምተን እንመለስ። አዎ እንደዚህ ነው፣ ልክ ነው፣ ሁሉም ችግር የኔ ነው ይልሃል። ግን ሁሉም ችግር የኔ ነው ብሎ አንድ ቀን የሆነ ነገር ጠብ የሚል ነገር ያመጣልህ። አንተ እሱ አይመራው መምራት አይችልም። አንተ እሱን ታውቆ እንዴ? አንተ ባህሪውን ታውቆ እስክንድር ማለት እብድ እኮ ነው እንዴ? እና ተቸግረን ያለን እኮ እሱ ታማኝ ነው እንጂ አካሄድ አይችልም። ድንጋው ዳቦ ነው ታዲያ የማይመለሰው እኮ ነው። እና ቸግረናል በጣም እንደዚህ ማሰለ እንትና ራሱ እኮ መረጃ አለው ማለት ነው እኮ የማን ነው አሳየ ደረቤ የጻፈውን አይተዋላ? ምን ብሎ ነው አፋሕድ ፈርሷል አለ። የሚመራው አለ ያው የሸዋን ብቻ ነው ምናምን ነው አለ። እና ይሄ ጎንደር ጠቅላይ ግዛት እንኳን ምናልባት እሱ ይመራቸው እንደሆነ እንጂ እስክንድር አይመራውም አለ። ማን ይመራቸዋል እንደሆነ የታሉ? እኛ ቸግረን ያለን ግልጽም ነገር አሁን እንደ ጎንደር ጠቅላይ ግዛት ወይ ከዚህኛው ወይ ከዚህኛው በጣም ቸግረን ያለ ሰውየው ይህን ስራ ስትለው አይሰራ፣ ይህን ስራ ስትለው አይሰራ። ያው ፖለቲካዊ ስራ ስለሆነ ብንድረስ
ተቋም መሰረት እንዴት ማለት ፌስቶስ አዘጋጀን ብዙ ስራዎችን ሰርተናል እንደምታውቀው ተቋሙ የተመሰረተበት ተቋም መፈስ የለበትም ከሚል አኳያ ተሆነ ነስተቀር ሰውየውን እኛ ምናምን አሁን ሰውየውን ሪፎርም ማድረግ ነው በቃ የተሻለ ሰው ወደ እስላም ታሽዋም ካለ ከዚያም ካለ ጠንካራ ኢነርጂቲክ የሆነ ወጣት ወደ እስላም ማምጣት ብለን እናምነው። አሁን እንደሰማችሁት ነው ሁለቱ አርበኞች እንግዲህ እኛም የተናገርነውን ነገር ሪፎርም በማድረግ እስክንድር ነጋ ከሁለት የወጣ ኃይል እያደረጋቸው መምጣቱን በጭራሽ የፋኖን ትግል መምራት የማይችል መሆኑን ሲናገሩ ትሰማላችሁ። ከዚህ በፊት ስናገር እንደነበረው እስክንድር ነጋ የጎንደርን ትግል ሲመራ የነበረው እሱ አልነበረም። እዛ ጋር ያሉ ኃይሎች ግን እስክንድር ነጋን ሲጠቀሙበት ነበረ። ቀላል ሰዎች አይደሉም እኮ እነጌታ አስራደ ብዙ ነገር የሚያውቁ ሰዎች ናቸው። ስለዚህ እነጌታ አስራደን ሲመራቸው አልነበረም እስክንድር ነጋ። ይልቅስ አንደኛ የጎጃሙ ኃይል ጋር አብሮ ላለመስራት መጀመሪያ ወደ ስልጣን ያመጡትም እዛ አካባቢ ያለው ኃይል ነው። ወደ ስልጣን ካመጡት በኋላ እና አሻንጉሊት ብቻ ከላይ አድርገው ገንዘቡንም እየተቀበሉ በስሙ ሲነግዱበት ነበር። ከዛ በዘለለ ግን እስክንድር የጎንደሩን ኃይል ሲመራው አልነበረም በማለት ስናገር ነበር። ይኸው እንግዲህ ከስራ ያሉት ፋኖች የሚናገሩት ይህንን ነው። ጎንደር ላይ በአግባቡ ትግሉን እየመራ አለመሆኑን ይልቅ ወንድሞቻቸው ጋር አብረው እንዳይሰሩ እያደረጋቸው መሆኑን ሲናገሩ ትሰማላችሁ። ከዚህ ጋር በተያያዘ እንግዲህ ደግሞ አሁን እስክንድር አዲስ አይነት አካሄድ አምጥቷል። ይኸው ምንድነው? ሸዋን የኢትዮጵያን ስታይሉ መፈንጫ ማድረግ፣ ከአማራ ብሔርተኝነት የጸዳ ማድረግ፣ ሸዋ ቀጠናን ሙሉ ለሙሉ በቁጥጥር ስር ማስገባት ልክ ዘመነ ካሴ ጎጃም ስንል ዘመነ ካሴ ነው የምንለው። ወሎ ሲባል ብሬ ወዳጆ ነው የምንለው። ጎንደር ሲባል ደግሞ አርበኛ ሀብቴ ወልዴ ወይም ደረጀ በላይ ነው የምንለው። ስለዚህ ሸዋ ሲባል እስክንድር ነጋና መከታው እንዲባል እዛ ጋ ያለውን ፋኖ ምሽክ አድርጎ በማጥፋት በማባረር በማስጣት ሙሉ ሸዋ ቀጠና መቆጣጠርና የኢትዮጵያን ስታይሉ ካምፕ ማድረግ የሚል እቅድ አቅዶ እነ ኢንጂነር ደሳለኝ ላይ ሰፊ ዘመቻ እንደከፈተባቸው የደረሰ መረጃ ያመለክታል። አሁን ኢንጂነር ደሳለኝ እየተሳደዱ ናቸው። ጄኔራል ተፈራንም ብዙ እቅድ አቅደውለታል። እንግዲህ ተተኳሽም የብዙ ነገሮች ችግር ስላሉ አሁን እነመከታው ተተኳሽ የሚያቀርብላቸው ብልጽግና ነው። ይሄ በግልጽ መታወቅ መቻል አለበት። እየተደረገ ያለ ጉዳይ ስለሆነ ማለት ነው። እዛ ጋር ያሉ ኮሎኔሎች ጋር ጄኔራሎች ጋር ተግባብተው የተተኳሽ አቅርቦት እያመቻቹላቸው መሆኑን የሚያመላክት መረጃ በግልጽ ደርሶናል። ስለዚህ ተተኳሽ እየቀረበላቸው ነው። ኢንጂነር ደሳለኝ እያሳደዱ ነው እና ሸዋ ቀጠናን ወይም ሸዋ ጠቅላይ ግዛትን አሁን ላይ በኢትዮጵያንስት ካምፑ መዳፍ ስር ወድቋል። ብዙ ስራ ይጠይቃል። አሁን ሸዋን ከእስክንድር መዳፍ ለማላቀቅ ከመከታው መዳፍ ለማላቀቅ በጣም ብዙ ጥረት ይጠይቃል። ኦልሬዲ መከታው የራሱ የሆነ ጭንቅላት ያለው ሰው ነው ብሎ ማለት አይቻልም። የመከታው ጭንቅላት እስክንድር ነጋ ነው። እስክንድር ነጋ ደግሞ ከጀርባው ይሄ ኢትዮጵያን ስታይሉንም በጣም በርካታ ኃይል አግበስብሶ ከጀርባው ያሰለፈ ግለሰብ ነው እና ለሸዋ ግን ይሄ ነገር መልካም አይመስለኝም። መጪው ጊዜ ለሸዋ አማራ ጥሩ አይደለም። እንግዲህ ከኦሮሞማ ኃይሎች፣ ከኦህዴድ ኃይሎች፣ ከኦነግ ኃይሎች የሚመጣ ጥቃት በመጀመሪያ የሚዋድመው ማንን ነው? ሸዋን ነው እና ሸዋ ጥቃት ሲያስተናግድ የሚደርስለት ጎጃም ነው፣ የሚደርስለት ጎንደር ነው፣ የሚደርስለት ወሎ ነው። የሚደርስለት የፊቸው ኦሮሞ አይደለም፣ ያሰላ ኦሮሞ አይደለም፣ ያሞ ኦሮሞ አይደለም። የሚደርሱለት ወንድሞቹ ናቸው። ስለዚህ ለሸዋ የሚጠቅመው በአማራ ብሔርተኝነት መንፈስ መሰባሰቡ ነው። ይሄ ነው የሚጠቅመው። ግን እንዳለመታደል ሆኖ እነ መከታውና እስክንድር በሰሩት ስራ የአማራ ብሔርተኝነት ውግዝ ከባሪ ውስጥ ተብሎ የተወገዘበት ቦታ ሆኗል። አሁንም በጠቅላይ ግዛት አስተሳሰብ በኢትዮጵያኒስት ኃይሉ የአማራ ብሔርተኝነት እየተሳደደ ነው። እስክንድር ነጋ ከፋኖም ጋር ይሁን ከብልጽግና ጋር ለመደራደር የሸዋ ቀጠናን በቁጥጥር ስር ማስገባት አለብኝ ብሎ የቀረችውን ገንዘብ በሙሉ ኢንቨስት በማድረግ አሁን ላይ ሸዋን እንግዲህ በቁጥጥሩ ስር እያስገባው ነው ማለት ይቻላል። በተረፈ ግን እዛም ላይ ማገዶ መፍጀት ነው እንጂ ነገ እንደ ጎንደር ወንድሞቻችን ሸዋ ያሉ ወንድሞቻችንም ተመሳሳይ ነገር ሲወያዩ መስማታችን አይቀርም። ለጊዜው ማገዶ ሊፈጁ ይችላሉ። የእስክንድር በጀት እስካለ ድረስ ከኋላ ሊከተሉት ይችላሉ። ግን እስክንድር ደግሞ የአማራ ትግል ለማኮላሸት ቆርጦ የተነሳ መርህ የሚባል ነገር የሌለው እንዲሁም ጸረ አማራ አስተሳሰብ የተጠራወተው ግለሰብ በመሆኑ የተነሳ
ሸዋም ላይ ወደፊት የሚወስደው ትግል ይኖራል ተብሎ አይታሰብም። ምናልባት ግን ያው ሸዋን ይዞ እንግዲህ ባለፈው የአውሮፓ ህብረት የኢጋድ ሰዎች ጋር የጀመራት ድርድር አለች። ያንን ድርድር እንደ አዲስ በማስቀጠል እነ መከታውን አሰልፎ ለብልጽግና ለመገበር ካልሆነ በስተቀር አማራን አሸናፊ ማድረግ አይቻልም። እስክንድር እየሄደ ባለ መንገድ ሸዋን ከጎጃም ከጎንደር ከወሎ ነጥሎ እዛ አካባቢ ላይ የተለየ አይዲዮሎጂ ይዞ በመገኘት የአማራ ብሔርተኝነትን እንደ ጠላት በመፈረጅ የሚመዘገብ ድል አይኖርም ማለት እወዳለሁ። ወደ ሶስተኛ መረጃ ስንሸጋገር እንግዲህ እነ አቶ ክርስቲያን ታደለና ዮሐንስ ቦያለው በታሰሩበት እስር ቤት ውስጥ ጥቃት ሲያስተናግዱ እነ ጋሻው መርሻ ደግሞ ለስብከት መምጣታቸውን የሚመለከት መረጃ ወደ እናንተ የምናደርስ ይሆናል። አቶ ክርስቲያን ታደለና ዮሐንስ ቦያለው በቂሊንጦ ማረሚያ ቤት ጥቃት ተፈጸመባቸው ይላል መሰረት ሚዲያ ነው ያወጣው። ሚያዝያ 22 ቀን 2017 ዓ.ም የቂሊንጦ ማረሚያ ቤት እስረኞች ወደ ማደሪያቸው ከገቡ በኋላ ከምሽቱ 12 ሰዓት ላይ ቀሞኔት የጫኑ የፌዴራል ፖሊሶች ቁልፍ ሰብረው ገብተው አቶ ክርስቲያን ታደለን እና አቶ ዮሐንስ ቦያለውን ከእስር ቤታቸው እናስወጧቸውና እስከ ሌሊቱ 7 ሰዓት ድረስ ሜዳ ላይ አስተኝተው እናሳደሯቸው ምንጮቻችን ለመሰረት ሚዲያ ገልጸዋል ይላል። በተመሳሳይ ዶክተር ወንደሰን አሰፋ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ፕሮፌሰር ማረጉ ቢበየን እና ዶክተር ሲሳይ አጉቸው ይሄው ድርጊት የተፈጸመባቸው መሆኑን አርብ ሚያዝያ 24 ቀን 2017 ዓ.ም ለፍርድ ቤት አቤቱታ አቅርበዋል። ቀይ ቦኔት የተጫኑ የፌዴራል ፖሊሶች ምሽት 12 ሰዓት በሩን በኃይል ከፍተው ከገቡ በኋላ ሁላችንንም እጃችንን ወደ ላይ እንድናደርግ አዘው ሜዳ ላይ በሰልፍ አስቁመው መሳሪያ ሲያስፈራሩና ያደሩት ሲሉ ነው ለፍርድ ቤቱ የገለጹት። ቀደም ሲል በምርመራ ወቅት ድብደባ የፈጸሙብን የመንግስት ሹማምንት ከ2 ዓመት በኋላ የቂሊንጦ ማረሚያ ቤትን አጥር ጥሰው የተኛንበትን ቤት በኃይል ሰብረው እስከ ሌሊቱ 7 ሰዓት ድረስ ሜዳ ላይ አሰልፈውን አሳድረውናል። ሕይወታችንም አደጋ ላይ መሆኑን ህዝባችን እንዲያውቅልን ሲሉ አሳስበዋል። አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ከ1 ዓመት በፊት በአዋሽ አርባ ወታደራዊ እስር ቤት በነበሩበት ወቅት የከፋ የጤና መታወክ ገጥሟቸው እንደነበር ይታወቃል። በመሆኑም ጤናቸው ገና ሳያገግም በድጋሚ ሜዳ ላይ ተሰልፈው እንዲያድሩ መደረጉ ለባሰ የጤና እክል ተጋልጠዋል ሲሉ ምንጮቻችን ለመሰረት ሚዲያ ተናግረዋል ይላል። የፌዴራል ፖሊሶች የማረሚያ ቤቱን አጥር ሰብረው ለምን እንደገቡና በሽብር የተጠረጠሩ እስረኞች ለምን ከክፍላቸው አስወጥተው ሜዳ ላይ እንዳሳድሯቸው ግን የታወቀ ነገር የለም ይላል መሰረት ሚዲያ ያጋራ መረጃ። ከላይ በንባብ እንዳቀረብ ነው እንግዲህ እነ ክርስቲያን ታደለና እነ ዮሐንስ ቦያለው በታሰሩበት እስር ቤት ውስጥ ለጥቃት ሲዳረጉ፣ በሌላ መልኩ ደግሞ እነ ጋሻው መርሻና ሌሎችም የሱ ቢጤዎች ለስብከት ወደ ሚዲያ ብቅ ማለት ጀምረዋል። ወደ ሚዲያ መጥተው ስለ ኢትዮጵያዊነት እየሰበኩን ነው። ስለ ንጽህናቸው እያስረዱን ነው። አሁን እየሄዱበት ስላለው መንገድ ሊያስረዱን እየሞከሩ ነው እና እንግዲህ እነ ጋሻው መርሻ ማለት በርካታ ጓዶቻቸውን ከርተው የትግል አጋሮቻቸውን ከርተው እስር ቤት እንዲገቡ ያደረጉ አሁንም እንዳይፈቱ ጫና እያደረጉ ያሉ ናቸው። እነ ጋሻው መርሻ፣ ጧይር መሐመድ፣ የሱፍ ኢብራሂም፣ ዳምጠው ተሰማ፣ በለጠ ሞላ እና የመሳሰሉት አሁንም እነ ክርስቲያን ታደለና እነ ጋሻው መርሻ እንዳይፈቱ ጫና እያደረጉ ያሉ ሰዎች ናቸው። እንዲፈቱ በአንድም ጊዜ መግለጫ አውጥተውላቸው አያውቁም። ከታሰሩ ጊዜ አንስቶ ማለት ነው። እንደውም ጧይር መሐመድ የሆነ ሰዓት ላይ ሄደህ ጠይቃቸዋል ወይ ተብሎ ሲጠየቅ አይ ብጠይቅበት እድል አላገኘሁም እያለ ሲያሾፍባቸው ነበረ። በተመሳሳይ መረጃዎች ሚዲያ ሞኒተር ሳደርጋየው እኛ አብን ላይ ፌስ ያደረገን ፕሮብሌም ነው እነሱንም ፌስ ያደረጋቸው። ጠቅላላ ጉባኤ ተደርጎ እኔ ሊቀመንበር ካሉ ይህን ጉባኤ አፈርሰዋለሁ የሚልን አካል እኛም ውስጥ ነበር። አሁን በዚህ በፋኖዎችም ሲሰበሰቡ ሄደው ተመራርጠው ምናምን ሲል ይኸኛውን ምርጫን ያልቀበለው በሚል እምልህ እንደ ኦብዘርቨር ሁሉ ስመለከተው ትናንት የነበረው እንቅፋት ትናንት የነበረው ችግር ነው ተመልሶ ዛሬም እየመጣ ያለ። ፓርቲ ውስጥ የነበሩ እንደ አቶ ክርስቲያን ታደለ እና ሌሎችም በተለያዩ ቦታዎች ላይ ከወቅታዊ ጉዳዮች ጋር በተያያዘ ለእስር የተዳረጉ አሉ። እነሱን የመጠየቅ እድል አግኝተሃል? እውነት ለመናገር አላገኘሁም። እስር ላይ ያሉ ሰዎች አሉ። እኔ የእስር ቤት ኤክስፒሪየንስ አለኝ። እሱን ልጠይቅ እመጣለሁ እና በጣም ሌላው ፖለቲካው ምናምን ሁሉ ቀርቶ ጊዜ አግኝቶ ለተመቸው ሰው ሁኔታዎች ለፈቀዱለት ሰው እዚህ እስረኞችን እስር ቤት አካባቢ ሄዶ ማየት
በጣም እንደሚያስፈልግ ከልምድም ከሚያውቁ ሰዎች ነኝ። ባጭሩ ጥያቄ ለመመለስ ግን እስካሁን ድረስ እድሉን አላገኘውም። በግሌ ምክንያት ያን ያህል እንቅስቃሴን አላደርግም። ያው እንደሰማችሁት ነው እንግዲህ እስር ቤት ሂዶ ለመጠየቅ ቅንነት ነው የሚያስፈልገው፣ ሌላ ነገር አያስፈልግም። እና ጧሂር መሐመድ ግን የለም እድሉን አላገኘውም ይላል ማለት ነው። ከሀገር ውጭ ወጥቶ ሂዶ የሚጠይቅ ይመስል እዛው አዲስ አበባ እየዋለ ቂሊንጦ ያሉ ጓዶችን ለመጠየቅ እድል አላገኘውም እያለ ሲያሾፍ ታያላችሁ። ይህ አይደለም አለመጠየቅ መብታቸው ነው። የሚገርመው ነገር ግን እንዳይፈቱ አሁንም ቢሆን ጫና እያደረጉ ያሉት እነሱ ናቸው። እነሱ ከወጡ ፋኖ ትግል ይቀጣጠላል። አሁን የፋኖ ትግል የፖለቲካ ዘርፉን የሚመራው የለም። ይሄ ሊሆን የቻለው ደግሞ ዋና ዋናዎቹ በእኛ ጥቆማ መሰረት በመታሰራቸው ነው። ስለዚህ እነሱ ተፈቱ ማለት እንደገና የፖለቲካ ዘርፉ ቀዳሚ ሆኖ ሊመጣ ስለሚችል እዛው ብታሻቸው ይሻላል እያሉ አገዛዙን እንደሚመክሩ ታውቋል። እና እነዚህ ደፋር ሰዎች በተለይ ደግሞ እንደነጋሻው መርሻ ያሉ ሰዎች አሁን ላይ ወደ ሚዲያ ብቅ እያሉ ነው። አንዳንድ ጊዜ ያው ድህነት የሚባል ነገር በጣም መጥፎ ነው። ከድህነት የሚዋሰ ደግሞ ድህነት አለ ማለት ነው። ሰቀቀናም ድሃ የሚባል ሰቀቀናም ድሃ ስትሆን እጦት በጣም ይሰማሃል፣ በጣም ያንገበግበሃል። እና ያንን እጦትህን የሚቀርፍልህ ነገር ካገኘ የፈለገውን ነገር ያለህን ነገር ሁሉ ለመሸጥ አታመነታም። ህሊና በለው ወዳጅህን፣ ዘመድህን፣ ቤተሰብህን ሁሉንም ነገር አሳልፈ ትሰጣለህ። እና እኔ ጋሻው መርሻን የማስበው እንደዛ ነው። እስከ ቅርብ ጊዜ ድረስ የተጣመመ ጫማ በአንድ ጎኑ ያለቀ እና ባላንሱን መጠበቅ እስኪቸግረው ድረስ የተንጋደደ ሹልቴክስ ጫማ የተቀደደ የተጣፈ ካልስ አድርጎ የሚንቀሳቀስ ልጅ ነበረ። እና ከዛ ላይ ብድግ አድርጎ አገዛዙ አሁን ፖስታ ድርጅት ስራ አስኪያጅ አድርጎ ሲያስቀምጠው ጌታዬ ያችን ጥቅሙን ለማስቀጠል አሁን ላይ የማይዘበዝበው ነገር የለም። የማይዘበዝበው እና ከሙገዘው ዱጋ ባደረገው ቃለ መጠይቅ ይህ የብሔር ፖለቲካ የለቅሶ ፖለቲካ መሆኑን ሊያስረዳም ሞከረ። የብሔር ፖለቲካ የለቅሶ ፖለቲካ መሆኑን ሊያስረዳም ሞከረ። ብልጽግና ጋር ሊቀላቀሉ እንደሚችል ተናገረ። የኛ ሰው መንግስትን እንድትሳደብለት ይፈልጋል። መንግስትን መሳደብ የተለመደ ነገር ሆኗል። እንደኛ ግን ጠጋ ብለህ ድጋፍ ስታደርግ አንተ ላይ በጣም ብዙ የቃላት ፍረጃ ሊመጣብህ ይችላል እና አዋጩ መንገድ ይሄ ነው ብለን መርጠናል። ከዚህ ውጭ ግን የብሔር ፖለቲካ ጊዜውን ጨርሷል፣ አይጠቅምም። በቃ ወደ ዜግነት ፖለቲካ ሽፍት ማድረግ አለብን እያለ ሲናገር ነበር። በነገራችን ላይ ሌሎችም በዜግነት ፖለቲካ እናቀነቅናለን የሚሉ እስካሁን ድረስ ግን የፋኖ ትግል ደጋፊ ሆነው የቆዩ ኃይሎች አሁን ላይ ቀስ እያሉ እየተንሸራተቱ አያያዙን እያዩት ማለት ነው እየተንሸራተቱ ወደ አገዛዙ ጠጋ ለማለት ሲሞክሩ እያየን ነው። ብዙዎቹን በተለይ ደግሞ ሚዲያ የምናውቃቸውን ሰዎች ተመልከቷቸው። ትናንት በነበረ አቋማቸው አይደለም ያሉት። ለዚህ ምክንያቱ ደግሞ የፋኖ ትግል ወደ ኋላ የተመለሰ ስለመሰላቸው ነው። ፋኖ አያሸንፍም፣ ስለዚህ ብልጽግና ጋር ጠጋ ብለን ጥቅማችንን ብናስከብር ይሻላል በማለት ነው። ብልጽግና በነገራችን ላይ እነሱን የሚያስተናግድበት ስነ ምህዳር የለውም። የፋኖ ትግል ወደ ኋላ አልተመለሰም። የደፈጣ ውጊያ ነው። የደፈጣ ውጊያ ደግሞ የኃይል ሚዛኑ በርታ ሲልብህ ራስን ትበታትናለህ፣ የጠፋ ታስመስላለህ። ከዛ ምቹ ሁኔታ ስታገኝ ደግሞ እንደገና አንሰራርተህ ትመጣለህ። ይሄ ነው የደፈጣ ውጊያ ህጉ ነው። ከዛ ውጭ ግን ህዝቡን የያዘ ያሸንፋል። በደፈጣ ውጊያ ላይ ህዝቡን የያዘ ያሸንፋል፣ ከጎኑ ያሰለፈ ያሸንፋል። እና ፋኖ እስካሁን ድረስ ሳይጠፋ መቆየት የቻለው ህዝቡን ከጎኑ በማድረጉ የተነሳ ነው። ህዝቡን ከጎኑ በማድረጉ ነው። ብልጽግና የሚሰራው ነገር ደግሞ ከቀን ወደ ቀን ችግሩን እየፈታ የሚመጣ ፓርቲ አይደለም፣ ችግር እየፈጠረ የሚመጣ ፓርቲ ነው። ለምሳሌ ሰሞኑ እየተካሄደ ያለውን አፈና ተመልከቱት፣ አፈሳ ተመልከቱት። ልጆቻቸው ሲታፈሱ አገዛዙን ማስወገድ የሚፈልጉና ፋኖን የሚደግፉ ቤተሰቦች እንዲፈጠሩ የሚያደርግ ነው። አንድ ቤተሰብ ልጁ ያለ ፍላጎቱ ከጉያው ተነጥቆ ወደ ወታደራዊ ጣቢያ ሲወሰድበት በአገዛዙ ቂም መቋጠሩ አይቀርም እና በሌሎችም ነገሮች ስትመለከቱ የማዳበሪያ ስርጭት፣ የድሮን ድብደባው፣ ሁሉ ነገር አማራው ከፋኖ ጎን እንዲሰለፍ የሚያደርግ ነው። ይሁንና ይህ ሁኔታ ያልገባቸው የዜግነት ፖለቲካ አቀንቃኞች አሁን ላይ የዘር ፖለቲካ አይጠቅምም እና ፊታችንን መለስ አድርገን ወደ ዜግነት ፖለቲካ ብንመጣ ነው የሚሻለው የሚል ምክር መስጠት ጀምረዋል።
እንደ ሌሎች ብሔርተኞች ሁሉ የአማራ ብሔርተኝነትን ማንቋሸሽ ጀምረዋል። በእኔም ዕለት አሁን ባለንበት ጊዜ ላይ ስለ ዜግነት ፖለቲካ ማውራት ፋሽስቱ አገዛዝ ስልጣን ላይ ያለው አገዛዝ የሚሰራውን ነገር እንደ መካድ የሚቆጠር ነው። አማራው እንግዲህ እንደምታስታውሱት በኢህአዴግ ጊዜ ብቻ ሳይሆን ብልጽግና ከመጣ ጊዜ አንስቶም አብይ አህመድ ኢትዮጵያ ሲል በመስማቱ የተነሳ ሀገሬን የሚታደግልኝ መሪ መጣ በማለት በገንዘቡ ብቻ አይደለም ህይወቱን ጭምር ሲገብር ነበረ። ህይወቱን ጭምር ትናንትና ከህወሓት ጋር ሲደረግ በነበረ ጦርነት ላይ አማራው አክቲቭሊ ፓርቲሲፔት ሲያደርግ የነበረው እኮ ብልጽግና ሀገሬን ይታደግልኛል በሚል አስተሳሰብ ነበር። አማራ ሆኖ አልነበረም ሲዋጋ የነበረው፣ ኢትዮጵያዊ ሆኖ ነው ሲዋጋ የነበረው እና መጨረሻ ላይ ግን አይቶ ኢትዮጵያ በዘር ተደራጅታለች። አሁን ደግሞ የባሰ ዘረኛ የሆነ ስራ መጥቷል። ከመሀል ሀገር ዘርን መሰረት ተደርጎ እንግዲህ ከወለጋ ከመተከል ከምን ሲካሄድ የነበረው ጥቃት ወደ መሀል ሀገር መጥቶ ሸገር ላይ ቤት ሲያፈራረስ ተመለከተ። አዲስ አበባ ላይ የዲሞግራፊ ለውጥ ሲፈጠር አየ እና ከዛ በኋላ ኢትዮጵያዊ ያለመጎረሩ ጥቅም እንዳላለው ሲገባው በብሔር ማንነቱ መደራጀት ጀመረ። በተረፈ ብልጽግናና ኢህአዴግን እናወዳደር ካልን በኢህአዴግ ጊዜ የዜግነት ፖለቲካ ለመቀንቀን የሚያስችል ምቹ ሁኔታ ነበር ማለት ይቻላል። በኢትዮጵያ ህልውና በዚህ ልክ አልጠፋም ነበረ። አሁን እኮ አዲስ አበባ ላይ ሰዎች በዜግነታቸው መኖር የማይችሉበት ሁኔታ ተከስቷል። አዲስ አበባ እንግዲህ የዜግነት ፖለቲካ ማለት በብዛት የአማራ ፖለቲካ፣ የአዲስ አበባ ፖለቲካ ወደ አርባ ምንጭም አንዳንድ አካባቢዎች ላይ የነበረ ፖለቲካ ነው። ሌሎች በዘራቸው ተደራጅተው ነበረ። የዜግነት ፖለቲካ በዋናነት የአማራ ፖለቲካ ነበረ፣ የአዲስ አበባ ፖለቲካ ነበረ። የአዲስ አበባ ህዝብ ራሱ ዘር ለገበሬ ነው እያለ ሲጎርር ኑሮ መጨረሻ ላይ ተጠራርጎ አሁን ግማሹ የኩዩ ፈቼ ነዋሪ ሆኗል፣ ግማሹ የቱሉ ድምቱ ነዋሪ ሆኗል። አሁን የአዲስ አበባ ህዝብ ቢደግ ስለ ዜግነት ፖለቲካ ብታወራው አይሰማም። የዜግነት ፖለቲካ ደግሞ የገደለው አገዛዙ ብቻ አይደለም። ለዜግነት ፖለቲካ እንታገላለን የሚሉት እነ ብርሃኑ ነጋ ጭምር ናቸው። የዜግነት ፖለቲካ ጠበቃዎች ነን፣ ወኪሎች ነን ሲሉ የነበሩ በሙሉ ሂደው የገበሩት ለዘረኛው አገዛዝ ነው። ሂደው የገበሩት ከብሔርተኛው የብልጽግና ስርዓት ወንበር ስር ነው የገበሩት። ስለዚህ በአሁኑ ሰዓት ላይ ስለ ዜግነት ፖለቲካ የሚወራበት ሁኔታ የለም። አማራው እየወደመ ያለው በማንነቱ የተደራጀ መንግስት ነው። ማንነትን መሰረት አድርጎ እያጠቃው ያለው ኢትዮጵያ እየፈራረሰች ነው። ከትናንት ዛሬ ስናነጻጽር የኢትዮጵያ ህልውና እየተመናመነ መጥቷል። ባለፈው በጋምቤላ በኩል የደቡብ ሱዳን ታጣቂ ሰብሮ ገብቶ አንድ ወረዳ መቆጣጠሩን ገልጸን ነበረ። ትናንትና እነ ቢቢሲ ሁሉ ዘግበውታል። ይህ ሁሉ ሁኔታ ግን ለብልጽግና ግድ አይሰጠውም። በብልጽግና ጊዜ ሀገር የሚባል ነገር የለም፣ ወንበር ነው። ስለ ወንበራቸው ነው የሚያስቡት። አገር ከተባለ ደግሞ አፋን ኦሮሞ ተናጋሪ የሆነውን አካባቢ ነው እነሱ አገር አድርገው የሚመለከቱት። እውነቱ ቢሆንም እነ ጋሻው መርሻ ግን አሁን ላይ አማራውን ስለ ዜግነት ፖለቲካ ሊያወሩት ሲመጡ ታያላችሁ። ትናንት የፈጸሙትን ክደት ምንም እንዳልተፈጸመ ቆጥረው ማለት ነው። የአማራ የብሔርተኝነት ትግልም እዚህ ደረጃ እንዲደርስ የድርሻችን አስተዋጽኦ አበርክተናል በማለት ሲናገር ትሰሙታላችሁ። ጋሻው መርሻ እኮ ወደ አብን የገባው የአማራን የብሔርተኝነት ትግል እንዲጠልፍ ነው። ስልጠና ተሰጥቷቸው ነው። እነበለጠ ሞላ እነ የሱፍ ኢብራሂም የአብንን ትግል ከውስጡ ነው እንዲያጠፉ የተላኩ ኤጀንቶች ነበሩ እና እነሱ ያቀጣጠሉት የብሔርተኝነት ትግል የለም። ይሁንና እነ ጋሻው መርሻ ትናንትና የአማራ ብሔርተኝነት እዚህ ደረጃ እንዲደርስ የድርሻችንን አበርክተናል። አሁን ጊዜው ወደ ዜግነት ፖለቲካ የምንዘዋወርበት ነው። አስፈላጊ ከሆነ ከብልጽግናም ጋር ልንቀላቀል እንችላለን አይነት ወሬዎችን ሲያወራት ሰምተናል። እኔ የምለው እስካሁን ድረስ አልተቀላቀላችሁም እንዲህ ከብልጽግና ጋር? አብን የሚባል ፓርቲ አለ እንዴ? አብን ማለት እኮ የአብይ ብልጽግናዊ ንቅናቄ ነው ተብሎ ድፋይን ከተደረገ እኮ ቆየ። ተቀላቅላችኋል እኮ ጋሻው መርሻ ተቀላቅላችኋል። ከብልጽግና በላይ ብልጽግና ሆነ። አብይ አህመድ ትግራይ ጋር ሲጋጭ ከጠቡ ባለቤት በላቀ መልኩ ረዥም ርቀት ተጉዘ ፋይት እያደረክ ነው። ስለ ኤርትራ ሲወራ ኤርትራ የምትባል ሀገር አላቅም እያልክ እየደነፋ ነው።
ስለዚህ ከብልጽግና በላይ ብልጽግና ሆናችኋል። በተረፈ ግን ጋሻው መርሻን ብቻ ሳይሆን እና አያሌው መንበርም አሁን ወደ ሚዲያ ብቅ ብቅ እየተደረጉ ነው። ብቻ ለአጠቃላይ በባንዳነት በካሃዲነት የሚታወቁ የአማራ ኃይሎች በሙሉ አሁን ላይ ወደ ሚዲያ ብቅ ብቅ ማለት ጀምረዋል። ለአያሌው መንበርም ሰምታችኋል። ኤርሚያስ ለገሰ አቅርቦ ሲያስቀባጥረው ነበር። የስብዕና ግንባታ ለመስራት ጥረት እየተደረገ ነው። ይሄ ተላላኪው ኃይል አሁን ላይ ወደ ሚዲያው ብቅ እያለ ነው። በሌላ መልኩ ግን የአማራ ኤሊት የሚባለው በአስተሳሰቡ ከፍ ያለው ደግሞ አሁንም ራሱን ደብቆ ቂጣና ዳቦውን እያመነዠከ ነው። በተለይ ደግሞ በኢትዮጵያ ያለው ኤሊት እንግዲህ ቤተሰቡ ያልተገደለበት የለም፣ ያልታሰረ የለም፣ ኑሮ ያልተናጋ የለም። ያም ቢሆን ግን አሁን ድሮን ድብደባ ሲፈጸም ወገኔን በድሮን አትግደሉ ብሎ ድምፅ የሚያሰማ የለም። ውስጡን እንኳ ማለት ነው። አንዳንድ ጊዜ እኮ ፌክ አካውንት አውጥተህ እኮ ትታገላለህ። በሌላ ስም ፌክ አካውንት ከፍተህ ለወገን ድምፅ ትሆናለህ። ግን አብዛኛው ኑሮውን ተነጥቆና ራሱን ደብቆ ይቺ ቀን እስክታልፍ ድረስ አድፍጦ የሚጠባበቅ ሆኗል። መፍትሄው ግን ራስን መደበቅና ማድፈጥ ሳይሆን አሁን ላይ በግልጽ ወጥተን የህዝባችንን ትግል መደገፍ ነው። በምን መልኩ አስተዋጽኦ ላደርግ እችላለሁ ብሎ ማሰብ ያስፈልጋል። በውጭ የምትኖሩ የአማራ ልጆች አሁን ላይ ትግሉን እየደገፋችሁ አይደለም። እንግዲህ በተስፋ ቆራጭነት የሚሆን በምን የሚሆን ትግሉን እየደገፋችሁ አይደለም። የተያዘው የደፈጣ ትግል ነው። ረዥም ጊዜ ይፈጃል። ግልጽ እኮ ነው። ረዥም ጊዜ ይፈጃል። አሁን እውነት ለመናገር የአማራ ፋኖ ትግል ወደ አንድ በመምጣት ረገድ ዘግይቷል ማለት ይቻላል። ዘግይቷል። ከዛ ውጭ ግን በትጥቅ በታጣቂ ራሱን አደራጅቶ በመንቀሳቀስ ረገድ ግን ሊወቅስ አይችልም። እንደውም ፈጥኗል ማለት ይቻላል። ትናንትና የተመሰረተው ከተመሰረተ 2 ዓመቱ ነው። በዚህ 2 ዓመት ውስጥ ግን የሀገር አይነት ኃይል ዘብቶበት ሊያጠፋው የማይችል ኃይል መሆኑን አስመስክሯል። ስለዚህ አንድነቱን በማዘግየቱ ፋኖ ሊወቀስ ይችላል። ከዛ ውጭ ባለው ሁኔታ ግን ተስፋ የሚያስቆርጥ ነገር የለምና ለህዝባችሁ በገንዘብም በድምፅም ጭምር እገዛ የምታደርጉበት ጊዜው አሁን ነው። ወደ ስልጣን የመጣው አገዛዝ ሳያጠፋን እረፍት የሚያደርግ አይደለም። በቃ ይበቃኛል፣ ይሄን ያህል ጉዳት ካደረስኩ ይበቃኛል ብሎ የሚያቆም አይደለም። አሁን በአዲስ አበባም ያለው ፕሮጀክት ገና ተጠናክሮ የሚቀጥል ነው። ይህንም በመረዳት ሁላችንም ያቅማችንን አስተዋጽኦ ማድረግ ይገባናል ማለት እወዳለሁ። ወደ መጨረሻው መረጃ ሲሸጋገር እንግዲህ ሰሞኑን ሶማሊያ ፖለቲክስ ደግሞ ወደ መሀል ሀገር አምጥተው እነ ናትናኤል መኮንን ኢሹ አድርገውታል። አብዲ ኢሌ ፕሬዚዳንት ሙስጠፌን ለማስወገድ ድሮ የበተነውን ኃይል እያሰባሰበ ነው የሚል ጫጫታ አበርክቷል። እንግዲህ አብዲ ኢሌን ትናንትና በይቅርታ የፈታው አገዛዙ ነው። በነገራችን ላይ አብዲ ኢሌ ጋር አንድ ችሎት ነበር እኔና እሱ እና ብዙ ጊዜ አብረን ነበር የምንውለው። መጨረሻ ላይ ክሱ ተቋርጦ በይቅርታ ሲፈታ ምንም ጥፋት ያላጠፋው አሳየ ደርቤ ግን ብቻውን ችሎት መመላለሱን ቀጠለ ማለት ነው። አብዲ ኢሌን ክሱን አቋርጦ ካስወጡት በኋላ አሁን ላይ እንደገና ፕሬዚዳንት ሙስጠፌን ለማስወገድ እና ብልጽግናን ለመታገል እንቅስቃሴ እያደረገ ነው ማለት የተለያዩ የስልክ ድምፆች ቅጂዎችም እየወጡ ይገኛሉ። እና ምክንያቱ ምንድነው ብለን ለማጣራት ስንሞክር እንግዲህ አብዲ ኢሌ በምህረት ክሱ ተቋርጦለት ሲፈታ አገዛዙ ከሱ የሚጠብቀው ነገር ነበረ። አብዲ ኢሌን በምህረት የፈቱት መጠቀሚያና የሙስጠፌ ማስፈራሪያ ለማድረግ ነበር። እነሱ በፈቀዱለት መጠንና ወሰን እንዲንቀሳቀስ ፍላጎት ነበራቸው በፖለቲካው ውስጥ ማለት ነው። እና የአብዲ ኢሌ የፕሬዚዳንት ሙስጠፌ ማስፈራሪያ ሆኖ እንዲቀጥል ይፈልጉ ነበር። ይሁንና አብዲ ኢሌ ግን ከስር ከወጣ በኋላ የጄኔራል ክንፈ ዳኘውን ያህል እንኳ ፖለቲካው ውስጥ ኢንቮልቭ ሲያደርግ አልታየም። ከዚያ ይልቅ አኩርፎ ድምፁን አጥፍቶ መኖር ነው የመረጠው እና በዚህ ጉዳይ ደስተኞች አይደሉም። ማገልገል ባለበት ልክ እያገለገለ አይደለም። ውስጡንም እያደራጀ ነው። ኦብነግም መልሶ ወደ ትግል እንዲገባ የእሱ እጅ አለበት በማለት አብዲ ኢሌን እንደገና ለማሰር አገዛዙ እየተንደፋደፈ መሆኑን የደረሰ መረጃ ያመለክታል። እና እንዳጠቃላይ ሶማሌም ላይ አዳዲስ ሙቭመንቶች እየተፈጠሩ ያለበት ሁኔታ ነው ያለው። ለምሳሌ ያህል አደራጁ አብዲ ኢሌ የሚሆን ፕሬዚዳንት ሙስጠፌ ባይታወቅም ኦብነግ አሁን ላይ ትግል ለማድረግ ከፍተኛ ስራ እየሰራ መሆኑን የደረሰ መረጃ ያመለክታል። ሲዳማ ላይ በተመሳሳይ መልኩ ህዝባዊ እምቢተኝነት እንዳይቀሰቀስ ያሰጋል። አፋር ላይ
የክልሉ ግብርና ቢሮ ኃላፊና የምክር ቤት አባል ይሄን አገዛዝ መታገል አለብኝ ብሎ ድንበር አቋርጦ ወደ ኤርትራ መግባቱ ተሰምቷል። ወደዛም የገባው ለትጥቅ ትግል መሆኑ ተሰምቷል። እና እንዳጠቃላይ እንግዲህ የአብይ አህመድን አገዛዝ በመፈተን ረገድ በመታገል ረገድ እስካሁን አማራው ከፊት ሆኖ እየመራ ቢሆንም በሌላ መልኩ ግን በተለያዩ ክልሎች ላይ አዳዲስ ሙቭመንቶች እየተፈጠሩ ያለበት ሁኔታ ነው ያለው። በሰሜኑም በኩል ትብብር ይፈጠራል የሚል ስጋት እየናጠው ነው አብይ አህመድ። የፋኖ ኃይሎች የትግራይ ኃይሎችና የኦነግ ኃይል አንድ ላይ ተጣምረው ሊመጡ ይችላሉ የሚል ስጋትም እንዳለ የደረሰ መረጃ ያመለክታል። በተረፈ ግን ትናንትም እንዳልኩት ዛሬም ደግመዋለሁ፣ ይህን አገዛዝ ለማስወገድ ጥምረት ያስፈልጋል። እንኳን በፋኖ ኃይሎች መካከል ይቅርና ክልል ዘለል የሆነ ከሰሜን ኃይሎች የሚሆን ከየትኛውም ኃይል ጋር መተባበር ያስፈልጋል። ለአገዛዝ ተስፋ በመቁረጡ የተነሳ አሁን ላይ ዓለም አቀፍ እንግዲህ ሪፖርተርስ ዊዛውት ቦርደር ያወጣውንም ሪፖርት ነገርኳችሁ። የድሮን ድብደባ 72 የድሮን ድብደባ በ2 ወር ውስጥ አካሄደሃል የሚልም ሪፖርት ወጥቶበታል። እና ይሄ ሁሉ ነገር ቢሆንም ግን እሱ ግድ የለውም። ተስፋ የቆረጠ የበሰበሰ አገዛዝ ነው። አሁን ላይ ለስሙ አይደለም የሚጨነቀው ለዙፋኑ ነው፣ ለወንበሩ ነው። ስለዚህ ወንበሩን መታደግ እስካስቻለው ድረስ የማያደርገው ነገር የለም። ፍጥጥ ባለመልኩ አቅመ አዳም ያልደረሱ ወጣቶችን ሲያፍስ ከከረሙ በኋላ የለም በፍቃደኝነት እኮ ነው ስመለምል የከረምኩት መስፈርቴም ይሄ ነው ብሎ የሚዋራ እፍረት የለሽ ድርጅት ነው። ስለዚህ የድርጅት ወጣቶችን ያፍሳል። እጁ ላይ የገባውን ገንዘብ በአጠቃላይ ለጦርነት ያውላል። እና እንደዚህ አይነቱን አረመኔ አገዛዝ ለማስወገድ ደግሞ ከክልል ያለፈ ጥምረት ትብብር ያስፈልጋል ማለት ወዳለው። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ ላለው አመሰግናለሁ።